ብናየው ደስ ይለኛል። እኔ በበኩል እኛም ብንሆን አባቴም ብንሆን ለመቆጣትም ለሽምግልናም ለምንም የተቸገረበት ምክንያት ምንም የሚያውቀው ታሪክ የለም። አባቴም ቢሆን ማለት ነው ውስብስብ ያለ ነገር ስለሆነ ለዛ ነው የተቸገርነው። እኛ ተቸግረናል በጣም። ልጁ እንደው በዚህ ጉዳይ ላይ አራምባና ቆቦ ነው የሚረግጠው። በአንድ በኩል አጎት ነኝ ይላል እና አጎቱ ነው ደግሞ የልጆቹን የታገቱትን እናት ፍቅረኛ ናት ያስወራ ነበር። እንግዲህ ያም ሆነ እሱ በጠየቀበት መልስ አላገኝም፣ ህጋዊ መልስ አላገኝም። ስለዚህ ይሄ ልጅ ወደ በቀል ይሄድን የሚመስለኝ በእውነት እኔ በቅርብ ጊዜ ነው የሰማሁት ጉዳዩን። ወደ በቀል እየሄደ ይመስለኛል እና ይህንን ልጅ ችኩልም ስለሆነ አንድ ነገር አድርገን ጉዳዩ እልባት እንዲያገኝ ብናደርግ ጥሩ ነው። ጋዜጠኛ አንተም ብዙ ለፍተሃል፣ እንግዲህ በዚህ ጉዳይ ላይ ብዙ ጊዜህን አጥፍተሃል። ስለዚህ የእነዚህ ልጆች ህይወት በከንቱ ቢያልፍ ሁላችንም ይጸጽተናል እና ይህም ጉዳይ እንደጀመርኸው በአጭር ውሳኔ ሊያገኝ የሚችልበትን መንገድ ብታመቻች ጥሩ ነው እያስባል። ዘላለም የሚባለው ጋዜጠኛ ጓደኛ እሱን ለመጥራት ነበር ያስብነው። እንግዲህ በስራ ተወጥሮ ነው መሰለኝ ልናገኘው አልቻልንም እና ከአሁን በኋላ እንግዲህ ቤተሰቦችን ሰብስበን ስለ ጉዳዩ በሰፊው ብናወራበት የተሻለ ነው። ባለፈው የተላከ ደብዳቤም ነገር አለ። እሱንም እኛ ከፍተን አላየነውም። ስለዚህ አብረን የምናየው ይሆናል። ወይም አንተ ታየዋለህ። ለማን ነው የተላከው ደብዳቤው? ለአንተ ነው የተላከው። ኦኬ፣ ለእኔ ነው የላከው ደብዳቤው። ማን የላከው? መስፍን ነው። መስፍን የላከው። እሺ፣ ለጋዜጠኛው ስጡልኝ ብሎ እኛም ከፍተን አላየነውም። ስለዚህ ለጋዜጠኛ ስጡልኝ ብሎ ነው የላከው። መልካም። ዛሬ ከዘላለም ጋር እንድመጣ ነበር የነገራችሁኝ እናንተም። ነገር ግን ዘላለም ስላልተመቸው ነው። በጣም አጣብቂኝ ውስጥ ነው ያለው። እሱም በጣም ውጥረት በዝቶበታል በዚሁ ኬዝ የመጣ ለዛም ነው ሊገኝ አልቻለው። ስለዚህ ያው እኔ ተገኝቻለሁ። አሁን ትልቁ ነገር እኔ እዚህ እንድመጣ የተፈለገበት ምክንያት ምንድን ነው? በጣም በቃ ደጋግማችሁ እንድመጣ ጽፋችሁልኛል፣ ደውላችሁልኛል። መነጋገር አለብን፣ መወያየት አለብን ብላችሁኛል። ምንድን እንድንነጋገር ነው የፈለጋችሁት? ምንድን ነው መልእክታችሁስ? በዋናነት የጠራነ ምንድን ነው ልጆቹ በሱ ቁጥጥር እንዳሉ በሱ ልጅ ላይ እንዳሉ ደጋግሞ ይናገራል። ስለዚህ ልጆቹን መልቀቅ የምችለው እኔ እልባት ሳገኝ ነው። የእሱን ጉዳይ እየጠየቀ ነው። ስለዚህ ይሄ ነገር እስከ መቼ ሊቀጥል ይችላል? ስለዚህ ያለው ነገር የእነሱም ቤተሰቦች ይምጡና እናንተም ተገኝታችሁ ያለውን ነገር ፍጻሜ ላይ እንታደርሱትና እኔም ልጆቻቸውን በእጃቸው እንዳስገባ የሚል ነው። እንግዲህ ኦኬ፣ ይሄ ሀሳብ ከመስፍን ነው የመጣው? አዎ፣ ከመስፍን ነው የመጣው። አዎ፣ ይህንን ነው የሚለው እሱ። ስለዚህ ደክሜበታለሁኝ፣ በዚህ ጉዳይ ላይ በጣም ደክሜበታለሁ፣ ብዙ ወጪም አውጥቼበታለሁ። ስለዚህ ይሄንን ከልጆቹ የታገቱት ልጆች እናትም አባትም ጋር አብሮ ነበር የሚሰራው። ሰላም ጤና ይስጥልኝ። እንደምን አላችሁልኝ? ሰላም ናችሁ? አማን ናችሁ? ከኔ ጋር እግዚአብሔር ይመስገን፣ ክብሩ ይስፋ ለፈጣሪ አለንላችሁ። እንግዲህ በአዲስ ነገሮች መጥቻለሁ ማለት ነው። እንግዲህ ዛሬ እንግዲህ ያው የንስራኤል ወይም ደግሞ ሉሌ በለቀቀው ቪዲዮ ነው ገባ ያልኩት ማለት ነው። እና ከዚህ ጋር ሽማግሌ መስፍን የሚባለው ወንጌለኛ ማለት ነው ሽማግሌ ልኮ ማለት ነው። ግን እኔ በዚህ ሽምግልና እኔ ያልደራደረበትም ባለሙ ተስፋ ነኝ። ጋም ሉሌም አይደራደረበትም ወይም ደግሞ የንስራኤል በሚዲያ ላይ የምናውቀው የምንወደው የምናከብረው ወንድማችን ማለት ነው። ለሰው ልጅ ነፃ ለማውጣት እንደዚህ የሚታገለው ነገሮች ብዙ ነገሮች ስለሚሰራ እንዲያው ሁሉም ሰው እንደዚህ እንደሱ ሁሉም ኢትዮጵያዊ እንደሱ በቃ እንደዚህ ቢሆኑ በጣም ደስ ይለናል የሚለን ማለት ነው። በጣም ደስ የሚለኝ ማለት ነው። እና ሰሞኑን ስከታተላቸው ነበረ። ያው እነሱን ለመስማት ለማየት በጣም ጉጉትም አለብኝ። በቃ እንደጠፉ ግን በአብዛኛው ነገር ደግሞ ቪዲዮ ተልተሎ ባይለቁ ደግሞ በጣም ደስ ነው የሚለው ባይለቁ ማለት ነው።
ወንጀለኛው እስከሚያዝ ድረስ ለምን ተልተሎ በለቀቁ ቁጥር ያ ወንጀለኛ ያን የሰውን ንብረት የሰውን ነፍስ የሚያጠፋ ሰው ወይም ደግሞ የሰውን ንብረት ደግሞ የሚያሸሽ ሰው ደግሞ እንደዚህ እሱ እየሰማ በሄደ ቁጥር ያው የእሱ እንጀራው እየተከፈተለት ለሚሄደው ስለዚህ ያው በሁለት ቀን በሶስት ቀን በአራት ቀን እንደዚህ ሲመጡ ደግሞ እንደዚህ በጣም በደስታ ነው እኛ የምናያቸው። ላይክ እና ኮሜንት ምናምን እንጽፍላቸዋለን እናያቸዋለን። እንደዚህ በጣም እንትን የሚለው አሁን መጨረሻው ላይ እየተደረሰበት ነው እንግዲህ ማለት ነው። ዘሌም ደግሞ እንደዚህ ያው ደርሶበታል እየደረሰበት ነው። ያው ደርሶበታል ስላችሁ ደግሞ እንደዚህ ያው ትናንትና ሆቴል ቤት ገብቶ እንደዚህ ያለበት ከተባረበት ቦታ እንደዚህ ያው ሁለት ሴቶች እንዳገኘ ነው እንደዚህ ያው መረጃውም እንደዚህ ያየ ነው። ግን ዛሬ ይወጣል ብዬ አስባለሁ። ዛም ሲቀጥል እንግዲህ ይሄን ነገሮች አንድ ሰው ካልተያዘ በቀር ቶሎ ቪዲዮ መልቀቅ ደግሞ እንደዚህ በጣም አስቸጋሪ ነገር ነው። ለሰውየው ቦታ እየሰጠ ነው መሄር ማለት ነው እንደዚህ እና ዛሬ ደግሞ እንደዚህ ያው ሉሌ ማለት ነው ሽምግልና ተልኮበት ማለት ነው ለደብዳቤ ተላከለት ለሉሌ ነው። ግን መጀመሪያ የታሰበው ደግሞ እንደዚህ ያው ለዘሌ ነው ለዘላለም ማለት ነው ተልኮለት የነበር ማለት ነው። እና ይሄን ነገሮች እንግዲህ ይሄን ነገር ደግሞ ወጥመድ እንደሆነ ደግሞ ሁላችን እናውቃለን። ይሄ ነገር ወጥመድ ነው። ሽማግሌ ሲባል እንደዚህ ያው ቄሶች አሉ ንስሐ አባት የሚባሉ ነገሮች አሉ። ሸምገል ያሉ እንደዚህ እዚህ ጋር ከዘራ ጉዞ ቁጭ ብሎ እንደዚህ ሆዱን በቃ እንደዚህ ከበሮ አስመስሎ ቁጭ ብሎ እንደዚህ ሸማግሌ ነኝ ሴቷም በቃ እንደዚህ ነው ምናምን የሚባለው ነገር ይሄ አይዋጥልኝም ለኔ አልተዋጣልኝም አይዋጥልኝም። ወጥመድ ነው ይሄ ነገር ወጥመድ ነው። ዘሌም ሉሌም እዚህ ጋር መጠንቀቅ አለባችሁ እላችኋለሁ። መጠንቀቅ አለባችሁ። ይሄ ነገር ወጥመድ ነው እና ስለዚህ ይሄ ወጥመድ ስለሆነ ድረስ ደግሞ እንደዚህ እነዚህ ሰዎች በህግ ተይዘው እንደዚህ የህግ ሰው ነኝ ብሎ የሚያወራው የህግ ሰው አለ እንደዚህ የህግ ሰው ነኝ እሱም ደግሞ አብሮ እንደዚህ ደብዳቤ መጥቶልሃል ደብዳቤ ታነበዋለህ ደብዳቤ ታየዋለህ የሚል ነገር ነው እና ስለዚህ ይሄ ነገር ወጥመድ እንደሆነ ለእናንተ የተዘጋጀላችሁ ስለሆነ ለምን ከእናንተ እጅ ስለማይወጣ ስላሰበ እንደምትይዙ ስላወቀ እናንተን እንደዚህ ይዞ ያው እንደማንከራታት ማለት እንደዚህ ናቲና ቲስተሩ ማለት ነው እይቱ እንደዛ እንደሚሰቃዩት ማለት ነው። እና እንደዛ ነው ሉሌም ታውቃለህ ደርሶብሃል በዚህ ኬዝ የተነሳ ብዙ በደል ደርሶብሃል ብዙ ያው ከከፍቶች በር ተይዘህ በሰንሰለት ታስረህ ወጥተህበታል እና አምነህበት እንደማትገባበት ባለሙሉ ተስፋ ነኝ። ሽምግልናውን አምነህበት እንደማትገባ ማለት ነው። ሽምግልናውን አምነህበት እንደማትገባ ባለሙሉ ተስፋ ነኝ። ዘሌም ደግሞ እንደዚህ የዚህ ነገር ደግሞ እንደዚህ ያው እንዲያውቅ አስፈላጊ ነገር ነው። እኛ ከጎናችሁ ነን፣ እንረዳችኋለን፣ አይዟችሁ ነው የምንላችሁ፣ በርቱ ነው የምንላችሁ፣ ጥንካሬ ነው ለእናንተ የምናበረክትላችሁ በእኔ በራሴ በኩል ማለት ነው። ሲቀጥል ማለት ነው ይሄ ወጥመድ መሆኑ ደግሞ እንደዚህ ማወቅ አለባችሁ ማለት ነው። ወጥመድ ነው፣ ወጥመድ እየተዘጋጀላችሁ ነው እና ስለዚህ ይሄንን ወጥመድ ደግሞ እንደዚህ አዎ የተላኩት ሸማግሌዎች በሙሉ በህግ ተይዘው ያን ህግ በህግ ይሰራሉ የሚለው ደግሞ እንደዚህ እሱ ደግሞ ተይዞ ደግሞ እንደዚህ መናዘዝ አለበትኝ እንጂ አምናችሁ እንዳትቀበሩ አደራ አላችኋለሁ። እናንተ የህዝብ ሰዎች ናችሁ። እናንተ የህዝብ አገልጋይ ናችሁ። የድሃን እንባ የምታብሱ ናችሁ። ድሃ ያለቀሰበት የምታነሱ ናችሁ። አንገት የምታቃኑ ናችሁ። በርቱ ነው የምንላችሁ እኛ እና ስለዚህ ጠንካራ ሁኑ እንድላችሁ ፈልጋለሁ። ወንድማችሁ ልጃችሁ አብይ ይባላለሁ። ያው በግልጥ ነው የምመጣው። የምደብቅበት የምፈራበትም ነገር የለኝም። የምኖረው ከእስራኤል ሀገር ውስጥ ነው እና ለማንኛውም ይህን ነገሮች እናንተ ጥንቃቄ አድርጉ እላችኋለሁ። እዚህ የቀረውን ደግሞ እንደዚህ እንስማና እንመለሳለን ነው። ብዙ ጊዜ አብረው ሰርተዋል እና በዚህ انتقلنا مجددا الى تردد جديد. ألف مبروك حيث آخر وأهم الأخبار. በዚህ የተነሳ እኔ ድርሻ አለኝ ያልተከፈለኝ ድርሻ አለኝ ወደሚለው ነው አሁን ያዘነበለው። ድርሻዬን ማግኘት መቻል አለብኝ ነው የሚለው እና ይሄንን እንግዲህ የእነሱንም ሀሳብ ሰምተን ሁኔታውን ደግሞ ተረድተን
የሚያቀርባቸው ካለ በሚያቀርባቸው ቦታ ላይ ተገኝተን እኛ ይህን ሁኔታ ሰምተን ችግሩን ልንፈታ የምንችልበት ሁኔታ ብንፈልግ ደህና ይመስለኛል። ጉዳዩ ተወሳስቦ ሩቅ ቦታ ሳይሄድ የሰዎቹ ህይወትም ለአደጋ ሳይጋለጥ እጅግ የሚገርመው ነገር 2 ዓመት ልጆች 2 ዓመት ሙሉ እነዚህ ልጆች በሽታ አለ፣ መታመም አለ፣ ጭንቅ ላይ ቁጭ ብለዋል እና በግልጽ እንደሚመስለኝ ግን ይህ ሰውዬ ራሱ ምስብሳውን አይቀርም ማለት ነው። አባቱን አውቀዋለሁ ወይ ምናምን ወዘተ ወዘተ ብሏል። እንደዚህ ብዙ ነገሮች አውርቷል ማለት ነው። ይህ ሰውዬ ግን ራሱ ምስብሳውን አይቀርም። ለምን ያው እንግዲህ ምንድን በለው ፈሪና ጢስ መውጫውን አያጣም የሚባል ተረት አለው። ፈሪና ጢስ መውጫውን አያጣም። አሁን ለምሳሌ ቤት ውስጥ እንደዚህ የሆነ ጢስ እያጤስን ወይም ደግሞ እንደዚህ የሆነ ነገሮች በቃ እንደዚህ ምግብ ስናበስ እንደዚህ ያጢስ ያው መውጫውን አያጣም አይደል? እንደዛ ማለት ነው። ሰው ልጅ ደግሞ እንደዚህ በቃ የዚህ ችግር እዚህ የገባውበት ኬዝ እንዲወጣ ብሎ የማይሰራው ጉዳይ የለምና ስለዚህ ይሄን ነገር ምናልባት ከእጁ ላይ እንግዲህ የወደቀበት እንግዲህ ከሉሌ ላይ የሆነ ማለት ሰውዬ ሽማግሌነት እንደዚህ አይደለም። እኛ የምናውቀው በሀገራችን በልጅነቴም እንግዲህ ከተወለድኩም ካደኩም ጀምሮ ማለት ነው እስካሁን እድሜ ድረስ ማለት ነው ሽማግሌን የማውቀው እንደዚህ ንስሐ አባት ተልኮ የተለያየ ነገር በቃ ሰብሰብ ብሎ የጎረቤት ሰው አዋቂዎች ሲባሉ እንደዚህ ይሄ ሰይጣኑ ደፍተራ ምናምን አይደለም። እንደዚህ አዋቂዎች ሲባሉ በቃ ቀደም ብለው እናት አባትን ታሪክን የሚያውቁ ሸምገል ያሉ በቃ እንደዚህ ፊታቸው እንደዚህ ጸጉራቸው እንደዚህ የሸበተ እንደዛ ሲሆኑ እንደዚህ እነዛ ሽማግሌዎች ይባላሉ። እዚህ ጋር ምንም ነገር የለም። የውሸት እንትን ነው፣ የሴራ ማቀነባበር ብቻ ነው። እና በዚህ መልኩ እንግዲህ ይሄላችኋለሁ። ሪከርድ አላብዛባችሁ። ለማንኛውም እኔም ፕሮግራም የሚጨርሳለሁ። እናንተም ደግሞ እንደዚህ ተከታተላችሁ ሼርና ኮሜንት አድርጉላቸው ለነዚህ ጎበዞች፣ ለነዚህ ጀግኖች፣ ለነዚህ አንበሳዎች ኮሜንትና ሼር ላይክ ሰብስክራይብ እያደረጋችሁ እንደዚህ አበረታታቸው። እኛም እናበረታታቸዋለን። ስለዚህ በዚህ ያላችሁበት ሰላማችሁ ይብዛልኝ። ወንድማችሁ ልጃችሁ በድጋሚም አብይ ነኝ የምኖረው ከእስራኤል ሀገር እና በዩቲዩብ ላይ ለቅላችኋለሁ። ዩቲዩብ ላይ ደግሞ አይታችሁ ደግሞ እንደዚህ እናንተም ደግሞ ሼርኩና ኮሜንት ብታደርጉልኝ በጣም ደስ ይለኛል ማለት ነው። ለኔ በቃ እነዚህ ልጆች ማህሌትና ናቲ ተገኝተው እንደዚህ የምንደሰትበት የምናይበት ዘመን ይምጣን እንላቸዋለን። ለነዚህ ጎበዞቻችን ደግሞ እንደዚህ ጥንካሬውና ብርታቱን ይስጣቸው። እግዚአብሔር ከነሱ ጋር ይሁን ያኩ እመኝላችኋለሁ። በያላችሁበት ሰላማችሁ ይብዛልኝ።